ለመጸለይ ስትል ራስን እንዲያግኝተው ታውቃለህ? በድንገት በጣም ከባድ እንቅልፍ መተኛት ጀምረክ ለመጸለይ ተቀምጠሃል እና በ5 ደቂቃ ውስጥ የአይን ሽፋኖች በጣም ከባድ ሆኖ ይሰማዋል። የ3 ሰዓት ፊልም ያለምንም ድካም በንቃት ማየት ትችላለህ። ነገር ግን የ10 ደቂቃ ጸሎት ለመጸለይ እንኳን ሰውነትህ ትግል ይሆንበታል። እንዲህ በማለት ልጀምር። በጸሎት ጊዜ እንቅልፍ የሚሰማ ከሆነ ብቻህን አይደለም። ይህ አማኞች ከሚያጋጥሟቸው በጣም የተለመዱ ተጋድሎች እና በጣም ከተሳሳቱት ውስጥ አንዱ ነው። እንደ እውነቱ ከሆነ በምትጸልይበት ጊዜ እንቅልፍ እንድተኛ የሚያደርጉ ብዙ ምክንያቶች አሉ። በዛሬው ቪዲዮአችን በጸሎት ሰዓት እንድተኙ የሚያደርጓችሁን 3 ዋና ምክንያቶች እናያለን። ወደ መልእክቱ ከማለፋችን በፊት እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። በጸሎት ጊዜ እንቅልፍ የሚሰማዎት የመጀመሪያው ምክንያት ከስጋው ጋር በቀጥታ የተያያዘ ነው። በማቴዎስ ወንጌል ምዕራፍ 26 ቁጥር 41 ላይ ኢየሱስ ወደ ፈተና እንዳትገቡ ትጉና ጸልዩ፣ መንፈስስ ተዘጋጅታለች፣ ስጋ ግን ደካማ ነው ብሏል። መንፈስ ፈቃደኛ ነው፣ ስጋ ግን ደካማ ነው እንዳለ ልብ በል። ደቀ መዛሙርቱ ምንም ነገር አልነበራቸውም፣ ደክመዋል። ሰውነታቸው ደክሟል፣ አይኖቻቸውም ከበደ። አንዳንድ ጊዜ ሰውነቱ በሐቀኝነት ስለደከመ ብቻ በጸሎት ውስጥ እንቅልፍ ይሰማዎታል። ቀኑን ሙሉ ሰርተሃል፣ አብዝተ በልተሃል፣ ምሽቱን ሙሉ ስክሪን ተጠቀምክ እና አሁን በመጨረሻ ተንበረከክ። አንጎልህ አልቋል። ያ ጋኔን አይደለም፣ ያ ደካማ ዕቅድ ነው። ስጋ ምቾቱን የሚጎዳውን ሁሉ ይጠላል። ጸሎት ሥራ ነው። ከኃጢአት ጋር ይጋጫል፣ ኩራትን ይገድላል፣ ትኩረትን ይጠይቃል። ነገር ግን ሰውነቶና ነፍሶ ብዙውን ጊዜ ምቾትን፣ መዝናኛን ወይም እንቅልፍን ይመርጣሉ። ስጋ በተፈጥሮ በመንፈሳዊ ነገር ላይ ያምጻል። መጸለይ አይፈልግም። ስጋ መጾም አይፈልግም። ስጋ ማምለክ አይፈልግም። ስጋ መጽናናትን፣ መዝናኛንና ምቾትን ይፈልጋል። እናም መንፈሳዊ ነገር ለማድረግ ስትሞክር ስጋ ይዋጋል። ገላትያ ምዕራፍ 5 ቁጥር 17 ላይ ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛልና የምትወዱትንም እንዳታደርጉ እነዚህ እርስ በርሳቸው ይቃወማሉ ይላል። ስጋህና መንፈስህ የማያቋርጥ ግጭት ውስጥ ናቸው። እናም ስጋ የሚያስገዛ አንዱ መንገድ ለመጸለይ ስትሞክር ድካም እንዲሰማ በማድረግ ነው። ፊልሞችን በመመልከት ሌሊቱን ሙሉ መቆየት ይችላል። እንቅልፍ ሳይሰማዎት በስልኮ ላይ ለሰዓታት መቆየት ይችላል። ነገር ግን መጽሐፍ ቅዱስህን ከፍተህ ወይም መጸለይ በጀመርክ ቅጽበት በድንገት ደክመዋል። ያ በአጋጣሚ አይደለም። መንፈሳዊ ሥራን የሚቃወመው ስጋችሁ ነው። ስጋ ሰነፍ ነው፣ ፈጣን እርካታን ይፈልጋል። ግን ታውቃላችሁ፣ ጸሎት ፈጣን እርካታን አይሰጥም። ጸሎት ትኩረትን፣ ተግሳጽንና ትዕግስትን ይጠይቃል። ስለዚህም ስጋችሁ አመፀ። በጣም እንደደከመ ይነግርሃል። በኋላ እንድትጸልይ ይነግርሃል። ለ5 ደቂቃ ተጨማሪ እንቅልፍ እንደማይጎዳ ይነግርሃል። እና አንተ ከመገንዘብህ በፊት የጸሎት ሰዓትህ ሙሉ በሙሉ አልፏል። ስጋ መንፈሳዊ ሕይወትን እንዲመርጥ ከፈቀድክ ፈጽሞ አታድግ። በሽንፈት አዙሪት ውስጥ ተቀርቅረህ ትቆያለህ። ምክንያቱም ከመንፈስህ ይልቅ ስጋ እየገዛህ ነውና። ስጋ ሲያንቀላፋ የምታደርገው ነገር ተግሳጽ ነው። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 27 ነገር ግን ለሌሎች ከሰበኩ በኋላ ራሴ የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛዋለሁ ይላል። ጳውሎስ አካሉን ተግሳጽ አለው። ስጋው እንዲቆጣጠረው አልፈቀደለትም፣ እንዲገዛ አድርጎታል። ይህ ማለት ለመጸለይ ጊዜ አግኝተሃል። እናም ባትወደውም ጊዜውን አጥብቀህ ያዝ። በጸሎት ጊዜ እንቅልፍ የሚሰማዎት ሁለተኛው ምክንያት በቀጥታ በመንፈሳዊ ጥቃት ምክንያት ነው። በእውነቱ እርሶ ከሚያስቡት በላይ የተለመደ ነው። ጠላት በመንፈስ ውስጥ አንድ ወሳኝ ጉዳይ ለመፍታት እየሞከሩ እንደሆነ ባየ ቁጥር እሱ በጣም እንቅልፍ እንደሚሰማዎት ያረጋግጣል። ይህ የክብደት መንፈስ ወይም የእንቅልፍ መንፈስ በመባል ይታወቃል። ለድል አፋፍ ላይ ስትሆን ወይም ምሽግን ልትነቅል ስትል
ወይም ለትልቅ ነገር ስትዋጋ ዲያብሎስ የጭንቀት መንፈስን ይልካል። በዚህ ጸሎት ከቀጠልክ ስራውን እንደሚፈርስ ያውቃል። ስለዚህ ከመጸለይ በፊት እንድትተወው በጣም ከባድ እንቅልፍ እንዲሰማህ ያደርጋል። ጠላት መሆኑን እንዴት ነው የምታውቁት? ቴሌቪዥን በመመልከት ከጓደኛው ጋር በመነጋገር ወይም ሌሎች ተግባራትን በማከናወን ፍጹም ነቅተው መቆየት ይችላሉ። ነገር ግን ስለዚያ የተለየ ጉዳይ ለመጸለይ በሞከርክበት ቅጽበት ምናልባት ገንዘብህ፣ ትዳር፣ ጥሪ፣ ጤና፣ ሁልጊዜም ከባድ የክብደት ስሜት ይሰማሃል። ማተኮር አትችልም። አይኖች ይዘጋሉ፣ አእምሮ ይቅበዘበዛል። እናም ስለዚህ ጉዳይ መጸለይን ባቆምክ ቅጽበት እንቅልፍ ይነሳል። ስለ ሌሎች ነገሮች መጸለይ ትችላለህ። ነገር ግን ወደዚያ የተለየ ጉዳይ ሲመጣ ሁልጊዜም የማዞር ስሜት ይሰማሃል። ተስፋ አትቁረጥ እና ጠላት እንዲያሸንፍ አታድርግ። በኃይል ተቃወሙ፣ አምልክ፣ ተነስተ ተመላለስ። ነቅተ ለመቆየትና ጸሎትህን ለመጨረስ አስፈላጊውን ሁሉ አድርግ። መንፈሳዊው ዓለም ለቅሬታ ምላሽ አይሰጥም፣ ለእምነትህ ግን ምላሽ ይሰጣል። የአጋንንትን ጥቃት ስታውቅና ስትቃወም ሰይጣን ባንተ ላይ እንደማይሰራ እየነገርከው ነው። ዝም እንደማትለው እንደማያቆምህና የምትጸልይለት ምርታ እየመጣ መሆኑን እያወሽክ ነው። መጽሐፍ ቅዱሳዊ ምሳሌ ልስጥ። በጌቴሴማኒ የአትክልት ስፍራ ኢየሱስ ደቀ መዛሙርቱን እንዲተጉና አብረውት እንዲጸልዩ ጠየቃቸው። እነርሱ ግን እንቅልፍ ወሰዳቸው። ኢየሱስም ወደ ፈተና እንዳትገቡ ትጉ፣ ጸልዩ፣ መንፈስስ ተዘጋጅታለች፣ ሥጋ ግን ደካማ ነው አላቸው። ደቀ መዛሙርቱ መጸለይ ፈልገው ነበር፣ ነገር ግን የሆነ ነገር እየከበዳቸው ነበር። የሚሆነውን ስለሚያውቅ የጠላት መንፈሳዊ ጥቃት ነበር። በጸሎት ጊዜ ያልተለመደ እንቅልፍ ሲሰማ፣ በተለይም ስለ ወሳኝ ነገር ስትጸልይ፣ ያ ብዙ ጊዜ ጠላት ነው። ምላሽ እሱን መቃወም መሆን አለበት። ያዕቆብ ምዕራፍ 4 ቁጥር 7 ስለዚህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙት ከእናንተም ይሸሻል ይላል። መጸለይን በመቀጠል ለእግዚአብሔር ተገዙ። ለእንቅልፍ ባለመሰጠት ዲያብሎስን ተቃወሙ። ሦስተኛው በጸሎት ጊዜ እንቅልፍ የሚያንቀላፉበት ምክንያት እግዚአብሔር ራሱ ሕይወቱን ሊከፋፍል ስለሚሞክር ነው። ይህ ሰውን ያስደንቃል፣ ግን መጽሐፍ ቅዱሳዊ ነው። አንዳንድ ጊዜ በጥልቅ ጸሎት ካሳለፍክ በኋላ አንተን ለማናገር አምላክ በእንቅልፍ ይወስዳል። ይህንን የሚያደርገው አንተ በመረጋጋት ውስጥ ስትሆን የሚፈጠረው ህልም ወይም ራእይ ነው። ኢዮብ ምዕራፍ 33 ከቁጥር 14 እስከ 18 እንዲህ ይላል፣ እግዚአብሔር በአንድ መንገድ በሌላም ይናገራል፣ ሰው ግን አያስተውለው። በህልም በሌሊት ራእይ አፍላ እንቅልፍ በሰዎች ላይ ሲወድቅ በአልጋ ላይ ተኝተው ሳሉ በዚያን ጊዜ የሰዎችን ጆሮ ይከፍታል፣ በተግሳጹም ያስደነግጣቸዋል። ሰውን ከክፉ ሥራው ይመልሰው ዘንድ ከሰውን ትዕቢትን ይሰውር ዘንድ ነፍሱን ከጉድጓድ በሰይፍም እንዳይጠፋ ሕይወቱን ይጠብቃል። ስለ አብርሃም አስብ። በዘፍጥረት ምዕራፍ 15 ከቁጥር 12 እስከ 16 ድረስ አብርሃም ከእግዚአብሔር ጋር ከተነጋገረ በኋላ ከባድ እንቅልፍ ጣለበት እና ተኝቶ ሳለ ስለ ዘሩ የወደፊት ዕጣ ፈንታ እግዚአብሔር ተናገረ። እግዚአብሔር አብርሃም ነቅቶ ሳለ ሊገልጠው የማይችለውን ምስጢር ለአብርሃም በእንቅልፍ ውስጥ ገለጠለት። አሁን እስቲ ስለ ዳንኤል እናስብ። ማስተዋልን እየፈለገ በጸሎትና በጾም አሳለፈ። ከዚያም በዳንኤል ምዕራፍ 10 ቁጥር 9 ላይ የቃሉንም ድምፅ ሰማሁ። የቃሉንም ድምፅ በሰማው ጊዜ ታላቅ እንቅልፍ አንቀላፍቼ በምድር ላይ በግንባሬ ተደፍቼ ነበር ይላል። ዳንኤል ታላቅ እንቅልፍ አንቀላፋ፣ መልአክም ሊገለጥለት መጣ። ስለዚህ ጠንክረህ ስትጸልይ፣ እግዚአብሔርን ስትፈልግ፣ ስትማልድ ከቆየህና በድንገት ከባድ እንቅልፍ ከተሰማ ጠላት ላይሆን ይችላል። ምናልባት እግዚአብሔር ሰምቼሃለሁ እያለ ሊሆን ይችላል። እና አሁን እረፍ፣ ይናገር እና ከእንቅልፍ ስትነቃ የበለጠ ግልጽነት፣ ሰላም፣ መመሪያ ወይም ስለ ጸለይከው ነገር መልስ የሚሰጥ ህልም ሊኖርህ ይችላል። የማስተዋል ቁልፍ ይህ ነው። እንቅልፍ ማጣት በእውነት ከመጸለይ በፊት የሚመጣ ከሆነ ወይም አንድን ጉዳይ ለመፍታት በምትሞክርበት ጊዜ የሚመጣ ከሆነና ከባድና ጨቋኝ ከሆነ ያ ጠላት ወይም ሥጋ ሊሆን ይችላል። ነገር ግን ድካሙ የሚመጣው ከእግዚአብሔር ጋር ጊዜ ካሳለፍክ በኋላ፣ ልብህን ካፈሰስክ በኋላና ሰላማዊና ተፈጥሯዊ ከሆነ ያ
ምናልባት እግዚአብሔር እንዲያናግርህ በእንቅልፍ ሊጥልህ ይሆናል። በጸሎት ጊዜ እንቅልፍን ለመዋጋት አንዳንድ ተግባራዊ እርምጃዎችን ልስጥ። ስጋ ወይም ጠላት በሚሆንበት ጊዜ በመጀመሪያ በተፈጥሮ ንቁ በምትሆንበት ጊዜ ጸልይ። የጠዋት ሰው ከሆን በማለዳ ጸልይ። የማታ ሰው ከሆን በሌሊት ጸልይ። ሰውነትህ በተፈጥሮ ሲደክም በመጸለይ ራስህን ለውድቀት አታዘጋጅ። ሁለተኛ፣ ጮክ ብለህ ጸልይ። በጭንቅላታችሁ ውስጥ በጸጥታ ስትጸልዩ ለመንሸራተት ቀላል ይሆናል። ስትጸልይ ግን አፍህን፣ ጆሮህንና ትኩረትህን ካስገባህ በንቃት ትጠበቃለህ። ሶስተኛ፣ ቦታህን ቀይር። ተቀምጠህ እንቅልፍ ከተሰማህ ተነሳ። ተንበርክከህና እንቅልፍ ከተሰማ ዞር ዞር በል። እንቅስቃሴ እንቅልፍን ለመዋጋት ይረዳል። አራተኛ፣ በመንፈስ ጸልይ። በመንፈስ ስትጸልይ የተፈጥሮ አእምሮን ታልፋለህ እና ወደ መንፈስ ሰውህ ትገባለህ። እናም መንፈስህ አይታክትም። መንፈስህ ሁል ጊዜ ለመጸለይ ዝግጁ ነው። የአምልኮ ሙዚቃን ልበስ፣ ዘምር፣ እጆችህን አንሳ። አምልኮ ከባቢ አየርን ይለውጣል እና መንፈስህን ያበረታታል። አምስተኛ፣ ቅዱሳት መጻሕፍትን ተጠቀም። የእግዚአብሔርን ቃል ጮክ ብለህ ጸልይ። ቃል ኪዳኖችን አውጅ፣ እውነትን ተናገር። የእግዚአብሔር ቃል ያውና ኃይለኛ ነው እናም የጠላትን ጥቃት ሁሉ ያቋርጣል። በመጨረሻም እንዲህ ልበል፣ በጸሎት ጊዜ ከእንቅልፍ ጋር የምትታገል ከሆነ አትኮንን። በሁሉም ላይ ይከሰታል፣ ነገር ግን በእርሱ ውስጥ ተጣብቃ አትቆይ። መንስኤው ምን እንደሆነ ወቅ። ሥጋ ከሆነ ገስጽ፣ ሰይጣን ከሆነ ተቃወም። እግዚአብሔር ከሆነ ለእርሱ ተገዝተ ሊሰጥህ የሚፈልገውን ተቀበል። በጸሎት ጊዜ ስለምተኛ ደካማ አይደለም። አንተ ሰው ነህ፣ ነገር ግን የእግዚአብሔር ልጅ ነህ። በመንፈስ ቅዱስ ተሞልተሃል እናም የማሸነፍ ኃይል አለ። ስለዚህ በሚቀጥለው ጊዜ ያንን የመረበሽ ስሜት ሲሰማህ መንፈስ ቅዱስን እዚህ ምን እየሆነ ነው? ይህ ሥጋዬ ነው ወይስ አንተ ነህ በለው። ከዚህ ቪዲዮ ምን እንደተማሩ ኮመንት ላይ አስቀምጡልን፣ እናየዋለን። ቪዲዮውን ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊቲዩብ ኢትዮጵያ ዩቲዩብ ቻናል ተባርካችኋል። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቦን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙ ሙሉጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።